ኮሜንት ላይ ጉድ ላይቭ ወይ ደግሞ ኑ በብርሃኑ ተመላለሱ ምናምን ብቻ ጻፉ። ታፕታፕ ኮፒ ሊንክ አታቋርጡ ፕሊስ። እኔ ቪዲዮ ሰርቼ ነበር በዋና አካውንቴ መልስ የሰጠሁበት የተዋሸ ውሸት፣ እሱንም አንስተውብኛል፣ ሪሙቭ ተደርጎብኛል። ነጃት ኃይለኛ ድምፅ ነው ያለው ኋላሽ እና በዚህኛው ፖስትቼዋለሁ። እዚህኛው ላይ ግቡና አሁን የፖስትኩት በዚህኛው መልሼ ፖስትቼዋለሁ። ኮፒ ሊንክ እዩት፣ ሪፖስት ምናምን አድርጉ፣ ኮሜንት ምናምን ጻፉ። ላይቭንም በደንብ ፕሊስ። ገና 26 ኬ ነው፣ በደንብ ኦኬ ምናምን አስገቡት እና እንዳያቋርጡ። ማርጀሪና በርባዳ ወላሂ በቃ እንትን ቶሎ በቃ ኦኬ። ብሩክ ርዕስ ልንቀይር እያሰብን ነበር። ምነው ዋላችሁ? እንደምን ዋላችሁ? እንደምን አመሻችሁ? ሰላም ብያለሁ ሁላችሁንም። የትኛውን እናውራ እያልን ሰው መብላት ይሻላል ወይንስ የክርስቶስን አምላክነት ለምን አይቀበሉም? ይሄን ውሽዋን ያ ሁለቱም ጥሩ ቶፒክ ነው። ስለ ክርስቶስም ሙስሊሞችን መጠየቅ እንችላለን። ያኛውን ካልሆነ ወደ መጨረሻ ዝም ብለን እንደ ሀሳብ አንስተን መመለስ መሞከር፣ ሙስሊም ካለ ጥያቄዎች ጠይቀን መዝጋት ይቻላል። እንዳንተ ፍላጎት ሲሆን እኔስ ከባድ አስተምሮ አለ ያው በእስልምና ከዛ አንጻር ነው። ግን መጀመሪያ ላይቡ ስለተቋረጠ ትላንትና ላይቡ ተቋርጧል፣ ሳንጨርስ ነው የተቋረጠውና እባካችሁ ወገንታት፣ ወንድሞች፣ እህቶች በደንብ ኮፒ ሊንክ ይደረግ፣ ሼር ይደረግ፣ ምናምን ታብታብ ይደረግ እንዳይቆራረጥ ማለት ነው። ሰላም ነው አለን። እህታችን ትቀጥያለሽ? ቆይ እሺ፣ ተራ ስጡኝ። ከዛ በኋላ ማውራት የምፈልገው ነገር ስላለ እሺ፣ ችግር የለም። እና ላይቭ እንዳይቋረጥ ዋካችሁ ኮፒ ሊንክ ሆና ይደረግ። ትላንት የነበረ ሰው ስላየ አካውንቱም ኦልሬዲ ለ3 ቀን ምናምን ባን ስለተደረገ ምንም ሄትፉል ስፒች አልተናገርንም፣ መጥፎ ነገር አላሳየንም። ጀስት እንግዲህ ፈጣሪ ወቀው ያለውን ነገር ጥያቄ እየመለስ ባለበት ነው የዘጉብን። ያ እንደውም ልጅቷ ጥሩ ልጅ ነበረች። አይ ቲንክ ማነው የምትባል ጥያቄ ጠየቀች። እሷን ምላሽ እየሰጠን ባለንበት ላይ ነው ስትራይክ ላይ መግባት አልችልም። በቃ ባን አድርጎ እንትን ብሎኛል። አሁንም ከ3 ወር በኋላ ከ3 ወር በኋላ ለ3 ቀን ብቻ ነው ልጠቀምበት የቻልኩት። መልሶ ጠረቀሙት ማለት ነው። ኦኬ፣ የሆነ ቪዲዮ ልኬልሃለሁኝ ከመግባታችን በፊት። አሁን ትዝ ያለኝ የተለመደች ለካ አንድ ቪዲዮ አለችን የቅጥፈታቸውን የምናሳይበት የሰለምቴ ቅጥፈቶችን እና እሷን እንያትና እንመልሳለን። ብሩክ ልኬልሃለሁ ቴሌግራም ላይ። ኮፒ ሊንክ በደንብ አድርጉት፣ እንደ ትናንትናው እንዳይነሳብን። ምንድን ነው ቃል ያልከው? አይ ቡራ እስኪከፍት ድረስ ኮፒ ሊንክ እሱን ልናገር ነበረ። እንግዲህ የእነሱ ጥንካሬ አይደለም የኛ ድክመት ነው። እነሱ በህብረት ሪፖርት የሚያደርጉ ከሆነ እናንተ ደግሞ በህብረት ኮፒ ሊንክ ማድረግ አለብን ማለት ነው። የእነሱ ጥንካሬ ሳይሆን የኛ ድክመት ነው እያዘጋብን ያለው። እፎይ እንግዲህ 3 ወር ተዘግቶ አስቡት። 3 ቀን ብቻ ተጠቅሞበት ድጋሚ ማስወጣት ማለት የኛ ድክመት ነው እና አይኖ እያደረጋችሁ ነው። ግን ሞር ከነሱ በተሻለ ተጽዕኖ መፍጠር የሚችል መሆን መቻል ስላለበት ያንን አድርጉ ፕሊስ። ቪዲዮዎች እየተነሱ ነው፣ እያቋረጠ ነው። እነሱ ደግሞ እንደልባቸው እየዋሹ ነው። ለሌሎች ተደራሽነት እንዲኖረው የእናንተ እገዛ ያስፈልጋልና ኮፒ ሊንኩን በደንብ ከፍ አድርጉት፣ ታብታቡን በደንብ ከፍ አድርጉት። በደንብ ታብታብ ኮፒ ሊንክ አድርጉ ተወዳጆች። ይህንን እንዳትረሱ እንግዲህ እየተማራችሁ። ስንት ነው? 50 ምናምን አሳልፈው ታብታቡ 1 ሚሊዮን አስገባቸው ወይም ታብታቡን። ያ እሱ ቢገባ አሪፍ ነው። ገና 664 ነው ገና፣ ይህም 45 ነው። ስለዚህ ወደ 3000 ሰዎች አላችሁ። በቅድሚያ 1 ሚሊዮን ያስገቡት ታብታቡን፣ ከዛ ኮፒ ሊንኩን 100,000 እናስገባዋለን። ይሄ ደግሞ አያቋርጥም፣ እየተማርን እንቀጥላለን ማለት ነው። መቆራረጥ እንዳይኖር እንዳይዘጋብን። ትላንት ተዘግቶበታል፣ አስወጥቶታል ማለት ነው። እነሱ ወጥረው እየሰሩ ስለሆነ በደንብ ታብታብ አድርጉት። እስኪ ወደ 697 ነው፣ አሪፍ ነው፣ በርቱ። በደንብ ታብታብ አድርጉ። እኔ የዛሬ ቪዲዮ ሰርቼ በዋና አካውንቴ መልስን የሰጠሁት
ምንም ሄት ስፒች የለውም። 30 ደቂቃ አልተቀመጠም፣ ወዲያውኑ ያስነሱት አደጋ ስላልሆነባቸው ማለት ነው። በዚህኛው ፖስቸዋለሁ። ይሄ ማለት ተጠናክረው እየተከታተሉ እየሰሩ ነው ማለት ነው። እና የእናንተ እገዛ ደግሞ ያስፈልገናል። ስለዚህ በደንብ እስኪ ገና 760 ናችሁ፣ አሪፍ ነው። አንድ ጊዜ 1 ሚሊዮን አስገቧት፣ 1 ሚሊዮን አስገቧት። ከዛ ከይኛውና ብሩክ ቴሌግራም ቼክ አድርግ። ያ ቡራ ቴሌግራምን ቼክ አድርግና አዘጋጅ። ቡራ እስኪያዘጋጅ ድረስ እስኪ አሪፍ ነው፣ ቆንጆ ነው እየሄዳችሁ ያላችሁት። ሪፖስት አድርጉት ሁላችሁም፣ ስቶሪም አድርጉት ላይቭን ወደ ስቶሪያችሁ ላይ ላይቭን ማለት ነው ራሱ ሼር አድርጋችሁ ወደ ስቶሪያችሁ ሪፖስት። ፕላትፎርሙ የሚፈልገውን ነገር በቃ በሙሉ አድርጉ። ጀስት ይሄ ኢቢኤስ ስላልሆነ ነው ጋይስ፣ እና ቲክታክ ነው። ቲክታክ ደግሞ ይሄን ይፈልጋል። ኢቢኤስ ነው ዝም ብሎ ቁጭ ተብሎ የሚታየው። ከዛ አንጻር ነው። እስኪ አሪፍ ነው፣ ቆንጆ ነው፣ ጥሩ እየሄዳችሁ ነው። 888 ገብታችኋል። 1 ሚሊዮን አስገቡት ታብታቡን። በጣም አሪፍ ነው፣ አሪፍ እየሄዳችሁ ነው ወዳጆች። እሺ የቸገረሽን ትነግሪኛለሽ፣ አንዴ እንጨርስ ትላል። ኦኬ 900 ምናምን ገብታችኋል፣ እንዳያቋርጥ። በጣም አሪፍ፣ በጣም አሪፍ እየሄዳችሁ ነው አለሽ። አንድ ጊዜ ሄታችን። እሺ መልካም፣ ጥሩ እየሄዳችሁ ነው። አሁን ደግሞ ወደ እንትኑ ንዙር፣ ወደ ኮፒ ሊንኩ ንዙርና 100,000 ኮፒ ሊንኩን ሼር እያደረጋችሁ ጫን እያላችሁ ለ50 ሰው ለ100 ሰው ምናምን ይቻላል መሰለኝ። እና እንዳለ ሼር አድርጉት ለብዙ ሰዎች ጋር እንዲደረስ ማለት ነው። 100,000 አንድ ጊዜ በህብረት እናስገባት። ህብረት ካለ ማይሆን ነገር የለም። ሁላችሁም እጃችሁን ጠቅጠቅ አድርገናት። በጣም ቆንጆ ነው፣ አሪፍ እየሄደ ነው። ወደ 3,200 ሰው አያችኋለ። ሰው ራሱ ይሄኛው በሶስተኛው ነው በአራተኛ አካውንት ስለገባ ብዙ ሰው እንትን ስለማይለው ተደራሽነት እንዲኖረው በደንብ እንትን በሉት። በጣም አሪፍ ቆንጆ ነው እየሄዳችሁ ያላችሁት፣ አሪፍ ነው። ያ እንግዲህ ይሄ ራሱ ትልቅ አገልግሎት ነው። እዚህ ከምንናገረው በላይ ይሄ ራሱን የቻለ ትልቅ ማገልገል ነው። ቁጭ ብለን እኛ የሰማነውን እኛ ያወቅነውን ለብዙ ሙስሊሞች፣ ለብዙ ኡስታዞች፣ ለብዙ ክርስቲያኖችም ጭምር እንዲደርስ ማድረግ ትልቅ እገዛ ነው። ሼር ስታደርጉ ይህን ላይቭ መስማት አለበት የምትሉ ሰው በሙሉ ማንም ያወራው ሻንዲ እሺ አንዴ ታወሪያለሽ። እሺ አንዴ ጊዜ ሰባ ናችሁ፣ አንድ ጊዜ 30ዋን ጠቅጠቅ አድርጓት። ለሙስሊሞች ለኡስታዞች ይህንን ላይቭ መከታተል መስማት አለበት ብላችሁ ለምታስቡ ሰው በሙሉ ላኩት። እንደዚሁም ለጓደኞቻችሁ ለሁሉም ላኩላቸው፣ ለሁሉም ሰው ላኩላቸው። ቤት በኩል አገልግሎቱ ነፍሳት ሊያድን እንደሚችል አይታወቅም። ኦኬ ስለዚህ ከዛ አንጻር በደንብ ለሁሉም ሰው ታብታብ እያደረጋችሁ ሼር እያደረጋችሁ ላኩላችሁ። ሙስሊም ጓደኞች ካሏችሁ ኡስታዝ ናቸው የምትሏቸው ካለ ይህንን መልስ መመለስ ይችላሉ የምትሏቸው የሆኑ ሰዎች አሉ የምትሉ ከሆነ እኛ መመለስ አንችልም እውቀቱ የለን የምትሉ ሙስሊሞችም ካላችሁ ለኡስታዞቻችሁ ሼር ማድረግ ትችላላችሁ። መተው መመለስ ይችላሉ። በጣም አሪፍ ነው። 3,200 ሰዎች አሁን 79 ገብታችኋል። ኮፒ ሊንኩ 100,000 ያስገብተናል። በጣም አሪፍ 80 ገብተናል። እስኪ 20 ነች የቀረችው። ዊዝን 2 ሚኒት አንሞላትም፣ እንሞላታለን። እስኪ ጠቅ አድርጓት። በጣም ቆንጆ ነው። በጣም ቆንጆ ነው። እንዳያስወርደን እንደ ትላንቱ እንዳይቆራረጥብን ወሳኝ ስለሆነ ማለት ነው። አሪፍ እየሄዳችሁ ነው። እግዚአብሔር ይስጥልን፣ የነፍስ ዋጋ ያድርግላችሁ። የራሱ ትልቅ አገልግሎት ነው በእውነት
ያ እያወራህ ነበር እንዲ አላየሁክም። እንትኑ ኮፒ ሊንኩን ብቻ ነው ማለት ስላለ እያወራሁኝ ቃል አይሰማኝም እያልኩ ነበር እያወራሁ እኔስ እያደረጉ በቃ እንደተለመደው እንግዲህ ዛሬ አንድ ሰለምቴ እህታችን ለምለም ቀጨም ያደረገቻት ቪዲዮ አይቼ በጣም ፈታ ካደረገኝ ነው። ሰለምቴ የሚል ስም ካያችሁ ከባሏ ጋር ለመፋታት ስትል ክርስቲያን ነኝ ብላ ከዛ ተመልሳ ሙስሊም የሆነች ሴት ነች የምትሆነው። እንዲሁ ስለማይፈቷቸው ወንዶች እሺ ብለው ክርስቲያን ነኝ በቃ ክርስቲያን ሆኛለሁ ብለው ይፈታሉ። በዛ ምክንያት ስለሚቻልላቸው ለመሳቅም ያስቸግራል። የክርስቲያን ስም ነው ይሄ። የእስልምና ስም ችግር የለውም። የክርስትና ስምሽ አታላይ ይባላል። ጥሩ የኔ አታላይ። እሺ ቆንጆ መልካም ነው። ማን ነው የክርስትና ስሟ? ማን ነው? አታላይ። ደግሞ እኮ ስግጥ ብላ ይባላል። ይሄ ሙስሊም ስም አይደለም፣ የክርስትና ስም ነው። ስግጥ ብላ ማለት ነው። እነኚህ ሰዎች እንዳለ ጠቅላላ አብደዋል እንዴ? ቆይ ሁሉም ነው እንዲያበዱት? ወለተ አታላይ ወለተ ማን ነበር ያለው ያኔ? ወለተ ሀና ነው ያላት። ወንዱ ነው ያለው የነበረው። ወለተ ሀናን ወደ ኢብራሂም ቀየረናል አለ። ወለተ ሀና ቤተክርስቲያን የሚሰጠው ለሴት ነው። ወደ ኢብራሂም ጾታንም ነው የቀየረው፣ ስም ብቻ ሳይሆን ኡስታዙ። ከዛ ያኛው ኡስታዝ መጣና ተውቶ ተሳስተሃል፣ ወለተ የሚባለው ለሴት ነው የሚሰጠው፣ ወለተ ሀና አይደለም። ወለተ ሀና ካልክ ለሴት ነው፣ ሴት ነች። ስለዚህ ወደ ወንድ ቀየርክ ተባለ ትያዛለህ ብሎ ኮመንት ጻፈለት አንደኛው ኡስታዝ። እርስ በርስ ድራማውን ሲጫወቱ ማለት ነው። ቀጨም የኛ ልጆች ደግሞ እሷንም እችኛዋ መጣችና ወለተ አታላይ ለመሳቅም ቸገረን። ይሄንን አሁን ካህናቶች ጋር ሄዳችሁ የንስሐ ስም የትኛው መጽሐፍ ቅዱስ ላይ ነው እንደው ከየትኛው ላይ ነው የሰየማችሁት ወለተ አታላይ ብላችሁ ጠይቁልን፣ እንፈልጋለን መልስ። የክርስትና ስምሽ ማን ነው? ጻፉት ኮመንት ላይ ቁጠር። የክርስትና ስሟ ማን ነው? ኡስታዞቹ ያሰለሟት የክርስትና ስሟ ማን ይባላል? የቲክቶክ ቀጣፊ ወራዳ ኡስታዞች ያሰለሟት ማን ትባላለች? ወለተ አታላይ። በኢየሱስ እንደው እኛ ዓላማዊ ስም እንደው የምንጠራበት ለምሳሌ እንደዚህ ኖርማል ሰዎች የሚጠሩብን ስም እንኳን ቢሆን እሺ፣ ክርስትና ስም ተብሎ እኛ ክርስትና ስንነሳ የሚሰጠን ስም ተብሎ በጣም ነው የሚያስቁት እነዚህ ሰዎች። ዘሆል አብደዋል። በቃ የሚይዙት የሚለቁትን አጥተዋል። ኤኒዌይስ ዛሬ ትንሽ ቶኑን ከፍ እናደርገውና በመጽሐፍ ቅዱስ ውስጥ በብሉይ ኪዳን ላይ የእግዚአብሔር ጸጋ ሲርቃቸው ሰዎች የሚያደርጉት በጣም የኃጢአት መጨረሻ አለ። የኃጢአት ሁሉ ክፋትን የሚያደርጉ አሉ። የገዛ ልጆቻቸውን እንኳን አርደው ይበላሉ። ልጆች አባታቸውን ይበሉ ይችላሉ። ልጆች አባት ወይ ደግሞ ልጆቻቸው። ይሄ የኃጢአት ሁሉ ጥግ ነው። ይህን የኃጢአት መገለጫ ኃጢአት የሚሰሩትን ኃጢአት የሰሩትን ወይ ያነሱና ሙስሊሞች በክርስትና መጽሐፍ ቅዱስ እንደዚህ ይላል የሚል 1-2 ቪዲዮ አይቻለሁ። ዛሬ በእስልምና አርዶ መብላት እንደሚቻል፣ የሞተን መብላት እንደሚቻል እንዲቴል የምናየው ይሆናል። ከአራቱ መዛብ ሙስሊሞች አራቱ መዛብ የሚተዳደሩበት አለ። ከነሱም የምንዳስስ የምንመለከት ይሆናል። ይህን ባስተውሉ እንደሚዩታክ። ስለዚህ አሁን ይህን የምናነሳቸው ሉክ ዋን ታይም የተፈጸመ ክስተት ሳይሆን የምናነሳው በእስልምናው ላይ ስቲል አርደው መብላት እንደሚችሉ በመዛቦቻቸው የተፈቀዱ
የሞተንም መብላት እንደሚችሉ በመዛቦቻቸው የተፈቀደ የምናሳያችሁ ይሆናል ማለት ነው። ፍቃድ ነው ያልናችሁ የተፈቀደ ይሄን የምናሳያችሁ ይሆናል እና እንዳልኳችሁ ከነዓናውያን እስራኤሎች በግብፅ በነበሩበት ሰዓት ላይ ግብፅ በጣዖት አምልኮ ውስጥ ስለነበረች የፈርዖን ስለሚፈራ እስራኤሎችን ወንዶች ከተወለዱ ነፃ ይወጣሉ የሚል እሳቤ ስላለው ወንዶቹ እንዲገደሉ ይደረጉ ነበር ወንዶች ሲወለዱ። ነገር ግን እግዚአብሔር እስራኤሎችን ከግብፅ ወደ ተስፋይቱ ሀገር ወደ ከነዓን ሲወስዳቸው በከነዓን ያሉት ደግሞ ለበዓልና ለሞሎክ ልጆቻቸውን ይሰዉ ነበረ። ልጅ ያርዳሉ፣ እያረዱ በሳት ይጠብሳሉ ማለት ነው። ጥብስ ያደርጋሉ፣ የሰውን ስጋ ይጠብሱ ነበረ። እግዚአብሔር የመጀመሪያ ማስጠንቀቂያ የሰጣቸው ፈጽሞ ይሄን እንዳታደርጉ ነው። ነገር ግን ከእግዚአብሔር ሕግ እየወጡ ከትእዛዙ እየወጡ ከነኛ ጋር ህብረት ካደረጉ ይሄንን ሊያደርጉ እንደሚችሉ እግዚአብሔር እዛ አስጠነቅቃቸዋል። በጣም ከሚጸየፈው ወደ ልቤም ካልገባው በጣም ከምጸየፈው ይህንን አድርገዋል፣ ለልጆቻቸው ላይ ይህን አድርገዋል ይላል። በእስልምናው በደንብ አስተውሉ። በእስልምናው ሙስሊም አይሁን እንጂ ከእስልምና የወጣን ዘማዊን፣ ዘራፊን፣ ጦር ሜዳ የተገኘን እሱን አንድ ሙስሊም ከተራበ ገሎ አርዶ መብላት እንደሚችል የምንመለከት ይሆናል ማለት ነው። ይሄ እንደኛ አስተምሮ አጋንንታዊና ፈጽሞ ይሄንን ትእዛዝ መስጠት አይደለም። ይሄን የሚያደርግ ካለ የእግዚአብሔር መንፈስ የተለየው እርኩስ መንፈስ የተጠናወተው ነው ብለን እንደመድማለን ማለት ነው። የእግዚአብሔር መንፈስ ሲለያችሁ ልክ በብሉይ ኪዳን የነበሩት በኃጢአታቸው የተጨማለቁ እንደዚህ ሲያደርጉ እንደነበረ በእስልምናው ደግሞ የኃጢአታቸው ምን ያህል ቶኑ ከፍተኛ እንደሆነ የምታውቁት መብላት ይቻላል ብለው ፍቃድ ሰጥተዋል። ይሄን የምንመለከት ይሆናል ማለት ነው። አቡኪ እንኳን ደህና መጣ። መስገን ነው። ቶፒኮን ሰምተዋል እንዳነሳሁት የሰው ስጋን መብላት መረጃ እስኪ መረጃውን ነው። መረጃ ከማየታችን በፊት የሰው ስጋ መብላት ይቻላል ብለህ ታምናለህ? አይቻልም ብለህ? አይቻልም። በእስልምና እንደዚህ የሚል የለም። ሙሉ በቃሉ መሰረት የሰውን ስጋ ብሉ የሚል የለም። መልካም። አንድ አካል ስለዚህ የሰውን ስጋ ብሉ ቢል ሴጣን ነው እሱን ማንም ሊከተለው አይገባም፣ የሴጣን ተከታይ ነው ማለት ትችላለህ? አለ ነው አሁን ኖረም አልኖረም ለጊዜውም ተወውና እኔ አሁን ብትጠይቀኝ ሰዎችን ከተራባችሁ አርዳችሁም ቢሆን መብላት ትችላላችሁ፣ ክርስቲያን አይሁኑ እንጂ ሌሎችን እንደዚህ አድርጉ ሚል ካለ እሱ ሴጣን የተጠናወተው ነው ብዬ እላለሁ። አንተ በደንብ አስተውል አቡኪ። ሰዎችን አርዳችሁ ሙስሊሞች ከተራባችሁ ብሉ ብሎ የሚያዝ አካል ሴጣናዊ ነው፣ ጤናማ አይደለም። እንደዚህ አይነት ሚያዝ ሴጣን የተጠናወተው ነው ማለት ትችላለህ? አይቻልም። ለምን ነው ማይችለው? ምክንያቱም የሰው ስጋ መብላት አይቻልም ብለህ የለ እንደ የሰው ስጋ መብላት ማይቻል ከሆነ ሰዎችን አርዳችሁ ብሉ ከተራባችሁ ሚልን ይሄ ሴጣናዊ አስተምሮ ነው። ሰውየውን ለምን አትለውም? አንተ የምታስተምረው ሴጣን የተጠናወተ ስለሆነ ሴጣናዊ ነው ለምን አትለው? እሱ በእርግጥ ትክክል ነው ካለ ያስብላል፣ ሴጣናዊ ያስብላል። እውነት ከሆነና ያው መረጃው ካለና እንደዚህ የሚያዝ ከሆነ ሊል ይችላል። በቃ ይሄ እርግጥ ነው። ስለዚህ እስቲ በለው አንድ አካል ሰዎችን ከተራባችሁ አርዳችሁ መብላት ትችላላችሁ ያለ ሴጣናዊ ነው በለው እስቲ። አልቀበለውም ሴጣናዊ ነው በል። ይሄ እኮ የታወቀ እኮ ነው። ይሄንን ሊል የሚችል የለም። ሴጣናዊ ይሄ ሊል የሚችል አይደለም። እንደዛ ሳይሆን እንዳልኩ ብቻ የምትለው ተተራባችሁ ሰዎችን አርዳችሁ ሆን ገላችሁ የሚሆን የሞተውን ሬሳ ብሉ የሚል ካለ እርሱ ሴጣን የተጠናወተው ነው፣ አልከተለውም በል። እሱ ሴጣን የተጠናወተው ነው፣ እኛ እንከተለውም። ይሄንን ሙስሊሞች በሙሉ አይከተለውም። ይሄንን ምን ያለን ሰውን አርዶ ብሉ ከተራባችሁ የሚል ካለ ይሄን በፍጹም አይከተል።
መልካም። የእስልምና መዛቦች ስንት ናቸው? መዝሃቦች ኪታቦች ናቸው። መዛቦቻችሁ ማለት ነው። ስኩል ኦፍ ቶታቻችሁ በጣም ብዙ ናቸው። እኔ ስንት ወንዱ እንኳን አላውቃቸውም። በጣም ብዙ ናቸው። አንተ የምታውቃቸው እስኪ? ከዛሃቦች የማውቃቸው የኢማሙ ሻፊ፣ ቡኻሪ። ቡኻሪማ አዲስ ነው፣ መዛብ ሳይሆን። ሻፊን ትከተላለህ? ሙስሊም ነው ሻፊ። ቡኻሪ አዲስ ነው። እንዴ ትልቅ ዑለማ ናቸው ሻፊ። ኦኬ፣ ግን ያው ሙስሊም ናቸው። ኦኬ፣ አሁን እዚህ ጋር ማወቅ ያለብህ ነገር ከደኢፍ ጋር ይነሱ። ተረጋጋ። ምን አለን? ኢማሙ ሻፊ ትልቅ አሊም ናቸው ብሎናል። ኢማሙ ሻፊን ክፈት እናሳየ፣ ሰው ስጋ መብላት ይቻላል ብሏል። እፎይ፣ እዚህ ጋር እንደዛ ሳይሆን እኮ ነው ደኢፎች ይበዙበታል። ኢማሙ ሻፊ ላይ ላሳየ ነው። ሻፊ ነው ያልኩህ እኮ ኢማም ሻፊ ኪታቡን ልናሳየ ነው። ተረጋጋ። ምን ብሎናል? ሉክ እስልምና ከሚመራበት አንዱ ኢማም ሻፊ ነው። አቡኪ ባለው ከመዛቦች አንዱ የሚመራበት ትልቁ አሊም፣ ሰዎችን አርዳችሁ መብላት ይቻላል ብሏል። ተቀበላው። ሴጣን የተጠናወተው ነው። እንደዚህ አይነት አስተማሪዎች ልንከተላቸው አይገባም ብሏል። ኢማም ሻፊን ትቀጥልልናለህ። ቀጥል። እሺ፣ እናመሰግናለን ወንድማችን መጀመሪያ ለሰጠህን ገለጻ። አሁን እንቀጥላለን ማለት ነው። ይሄ ፊት ለፊት የምታዩት መጽሐፍ የታላቁ ኢማም የኢማም አልቆርጦቢ ጀሚኡል ይሄ የቁርአን ተፍሲር መጽሐፉ ነው። ሱረቱል በቀራን ቁጥር 173ን የሚያብራራበት ማለት ነው። ምን የሚል ነገር አለ ቁርአኑ? ይኸው አልበቀራ 173 ላይ በእናንተ ላይ እርም ያደረገው በክትንና ደምን የእሪያ ስጋንም በእርሱም ከአላህ ስም ላይ የተነሳበትን ነገር ብቻ ነው ካለ በኋላ ሽፍታና ወሰን አላፊ ሳይሆን የተገደደ ሰውም በእርሱ ላይ ኃጢአት የለበትም ማለት። ስለዚህ ከዚህ አንቀጽ ምን እንረዳለን? አስገዳጅ የሆነ ነገር ሐራምን ሐላል እንደሚያደርግ እንረዳለን ማለት ነው። ይሄንን የቁርአን ክፍል በመንተራስ እዚህ ጋር እኮ አሁን እፎይ ማወቅ ያለብህ ነገር ዋና አክቴጁ ያደረገው ግዴታ የሆነባችሁን ነገር ነው እንጂ ያለው አሁን ኖርማሊ እኮ አክት ሶል አላደረግም እኮ እዚህ ጋር። ቆይ ልናየው አይደለ? ልናየው አይደል? አሁን ወደ ሻፊ ልንመጣ አይደል? ወደ መዛቦች ልንመጣ አይደል? ቁርአንህን ነው አሁን ያነሳንልህ። ይሄን መሰረት አድርገው ምን ብለው እንደፈቀዱልን እናሳየን። ኃጢአት የለበትማ ሽፍታና ወሰን አላፊ። ቀጥላውን ያ የተገደደ ሰው ሐራም የሆነው ነገር ሐላል ይሆንለታል በሚለው መርህ መሰረት አልቁርጡቢ ይሄንን ክፍል ሲፈታ ይሄው ሱረቱል በቀራ ቁጥር 173 አረበኛውን የሚፈልግ ካለ አረበኛውን ማድረግ ይችላል። ኢማም አሻፊ እንዲህ አለ ይላል ራሱ አልቁርጡቢ ሲያስቀምጠው። ታላቁ ኢማም ያልካቸው ኢማም አሻፊ የመዛህቡ መስራች እንዲህ አሉ። የአደምን ልጅ ወይም የሰው ስጋ ይበላል፣ ነገር ግን ዚሚ ማለትም በእስልምና ጥላ ስር የሚኖር የሌላ እምነት ተከታይን መግደል አይፈቀድለትም፣ ደሙ የተጠበቀ ነውና። ሙስሊምንም ሆነ ምርኮኛን መግደል አይፈቀድለትም፣ የሌላ ሰው ንብረት ናቸውና። ነገር ግን ከሙስሊሞች ጋር ጦርነት ላይ ያለ ካፊር ወይንም ዘኒ ሙሐሰን ይላል ያገባና ያመነዘረ ሰው ከሆነ እርሱን መግደልና ከእርሱም መብላት ይፈቀዳል ብሎ ኢማም አሻፊ አስቀምጧል ማለት ነው። የቁርአኑ ተፍሲር ነው ይሄ። እሺ ሰነዱን አሳየኝ። ከስር ሻፊ ያልነህ እኮ ኢማም ሻፊ እኮ ተባልክ። የቁርጡቢ ያስቀምጠው አዲስ እኮ አይደለም። መዝሃብም ላይ ሆነ ያስቀምጥልሃል። እውነተኛውን ደኢፉንና እንትኑን ያስቀምጥልሃል እኮ ነው። አሳየና አንተ በመዝሃብ ላይ ሐዲስ እንደሚቀመጥ አሳየን። ና ክፈት። መዝሃብ ላይ እንደዛ እንደሚቀመጥ አሳየን። ኪታቡ የራሱ ኪታብ ነው። ቆይ አንተ አሳየን ቅድሚያ። መዝሃብ ላይ እንደዛ እንደሚቀመጥ ሐዲስና መዝሃብን አለይም ማለት ነው። ገና አረብኛውን አዘጋጅለት። ኦኬ
አረብኛውን አዘጋጀው። እንግሊዘኛውም አለ አይደል ኪታቡ? አዎ እንግሊዘኛውም አለ። ኦልራይት ቀጥል አቡኪ አንብበው። قال الشافعي يأكل لحم آدم እየተረጎም ካነባለህ ወይስ በወደ ነው የምታነባው? ተርጉም እየተረጎምክ ወቃለ ሻፊ ከሚለው እየተረጎምክ ወንድማችን ድምፅ አይሰማም። ይሄ እስኪ ኪታቡን አሳየኝ። ኪታቡን አሳየኝ እስኪ እየተረጎምክ ሂድ። ኪታቡን አሳየኝ። ኪታቡ ይታያል። አንበባው ኪታቡ ምን እንደሚል እንትኑ ላይ አድርገለት። አንብብ። ተመለስ። አንብበው። ኔትወርክ የትም አልሄድም። አብሽር እያነበብኩት ነው። ኪታቡ ይሄ ነው። ግን እስኪ ኪታቡን አሳየኝ። ሌላ ኪታብ እስኪው አሳየህ እኮ ስንቴ ነው የሚያሳየህ? አንብብ ቅድሚያ እና ተርጉመው። ከዛ በኋላ ኪታቡ ካልሆነ ትጠይቀናለህ ማለት ነው። ድምፅም እኮ አይሰማም። አንብብ። እሺ ምን ይላል ኪታቡ? ተፍሲር ምን ይላል? አልቁርጡብይ ነው የሚለው። ቴንኪው። ስለዚህ አንብበዋል። وقال الشافعي لا يأكل اللحم يا ابن آدم ولا يزال له أن يقتل ذهبا أنما محرام الأدم وما مسلما ولا أثارا أن يتم على غدر فإن كان حريبا أو زيادا حصانا فجزاء قتله ولا أكل وشجع ترجمه سازي الله ወይም ማዝጋ እኮ ነው ጥያቄ ያለኝ ማለት ነው። እፎይ አልገባህም አንተ ዝጋ። ተርጉመዋ እኮ ጥያቄ እንዲኖር ተርጉመውና ነው። ወይ አሁን የመጀመሪያ ጥያቄ ማለት ነው በውስጡ ላይ አብዛኛውን ዳይፎች አሉት። ለምሳሌ ኢብኑል አረቢ ምን ይላል እዚህ ጋር? በእኔ ዘንድ ትክክለኛ የሆነው አስተያየት ህይወቱን አታሳየው። አሁን ተርጉም። እስካሁን ያነበብከው እኔ ትክክለኛ ያልሆነ ነገር ለምን የምትተረጉመው? እፎይ ትክክል አለመሆኑ እኮ ተርጉመውና ይሄው ትክክል አይደለም ይላል ብለህ ታሳየናለህ። ተርጉመውን ያነበብከው። ስለዚህ ቁርጡቢ የተሳሳተ ሻፊ የተሳሳተ ነገር ሲጽፉ ነበር ማለት ነው። አንተ ትልቅ አሊሞች ያልካቸው ግሬዱን እናሳያለን፣ ችግር የለውም። ስቲል ግን ተርጉማታው። አሁን የሚገርም ነገር እቺን ቦታ አልቀራኋትም። እቺን ቦታ አሁን አልቀራሃትም። ሰው አንተ አልቀራሃትም ማለት እንዳትተረጉም ይከለክልሃል ማለት አይደለም። አንተ አላወቅከውም ማለት ያነበብከውን እንዳትተረጉም ይከለክልሃል ማለት አይደለም። ባታውቀውም የሰው ስጋ መብላት የሚፈቅድ ካለ አጋንንታዊ ነው ብለሃል። ማንን ነው አጋንንታዊ ያልከው? ሻፊን አንድ በል፣ ቁርጡቢን ሁለት ነው ገና ያየኸው። ገና እንዳለ ዑለሞችን ታራግፋቸዋለህ። አሁን ተርጉማት አልኩም። እስኪ እሷን እስኪ ይህችን ቦታ ረገጥ አድርጋትና እንያት እስኪ እዛው ላይ ትራንስሌት አድርገው። ትራንስሌት አማርኛውን እኮ ቅድም አሳየ። እኛ አሁን የፈለግነው ከአንተ እየተረጎምክ እንድንሰማ ነው። እኛም አሳየን ቅድም ተርጉሙን። ገና አንድ ነው ያመጣንብህ። ወይንም ፊት ለፊት ተርጉምለት እዛው ኮፒ አድርገናሽ። ይሄው ይታያል። ፊት ለፊት ያለ ትርጉም ነው። አሻፊ እንዲህ ብለዋል፣ የሰው ስጋ ሊበላ ይችላል፣ ነገር ግን ደሙ የማይገበር ስለሆነ ዚሚን ሙስሊም ያልሆነን በእስልምና አገዛዝ ስር የሚኖር መግደል አይፈቀድለትም።
ሙስሊምም አይደለም እንዲሁም የሌላ ሰው ንብረት ስለሆነ ኦኬ የጦር እስረኛ ሙስሊም ያልሆነን ማለት ነው። ማለትም ግልጽ ላድርግላችሁ የሰው ስጋ መብላት ይፈቀዳል አለ ሻፊ። ከአራቱ መዛብ አንደኛው በኢትዮጵያም ተቀባይነት ያለው በብዛት ተከታይነትም ያለው ሻፊ ነው። የሰው ስጋ መብላት ይቻላል። ነገር ግን አለ የማይፈቀደው ሙስሊምን መግደል፣ የእሱን ስጋ መብላት አይቻልም። እሱ ብቻ አይደለም፣ ሙስሊም ባይሆንም የሙስሊም ንብረት የሆነ ማለትም እኔ ለምሳሌ የአንድ የሙስሊም ባሪያ ብሆን የእሱ ንብረት ስለሆንኩኝ እኔን ገድለው መብላት አይችሉም። የሙስሊሙ ንብረት ስለሆንኩኝ። ኦኬ ማን ነው ካዳ የሚበላው? ቀጥላ አንብበው። ያ ባይዘዌ አንተ የዛ ሙስሊም ባሪያ ብትሆንም እፎይ ራሱ የአንተ ጌታ የሆኑ ሙስሊም ጌታው ሊበላኝ ይችላል። ያ ሌላ ሰው ግን እኔን አይችልም። እስኪ ይኸው አሁን እዚህ ጋር ተርኮታል እኮ አስቀምጦታል እኮ ይሄን እኮ አየሁት እኮ አይቼዋለሁ። ይሄንን ግን ከስር ላይ የመጨረሻው አልሻፊ ሰሂህ ነው የአልሻፊ ብሎ ሰሂህ ነው ብሎ ያስቀመጠ ከስር የለም። አራቢ ይነበብልህ ችግር የለም። ሻፊማ ይቻላል ብሎ አስቀመጣል። መዛብ እኮ ነው ሻፊ። ግሬድ ሰጭ አይደለም። ግሬድ የሚሰጡም አይደሉም እነሱ። ትክክል ነው ብለው መዛብ ናቸው እነሱ አስቀምጠውታል። ትክክል ነው ብለው አንብበውን ቀጥል። ሲጀመር ቁርጡቢ ቁርአኑን እየፈታ ያለው ኢማም ሻፊ እንዲህ ብለዋል ብሎ ነው እየፈታ ያለው። ቁርጡቢም የእስልምና ሊቃውንት ነው፣ ሻፊም የእስልምና ሊቃውንት ነው። ማንም በማንም ላይ አያዋሽም። ኦኬ ተዋሹም እኛ ደስ ይለናል እኮ። ስለዚህ አትሊስት ቁርጡቢ እንዲህ ማለቱ ቀጣፊ ያደርገዋል ማለት ነው። አለን የምትሉት ስኮላራችሁን ሙፈሲራችሁን በሻፊ ሊዋሽቷል ማለት ነው። ግን እንደዛ ብቻ የሚያስኬዳችሁ አይደለም። ሌሎችን እናመጣለን። መዓት ገና ሙፈሲሮች ስላሉ የሁሉንም መዛቦች ደግሞ ስለምናመጣ ማለት ነው። ቀጥላ ጨርስና ጥያቄ አለኝ። እኔ ኃይለኛ ጥያቄ ነው ያለኝ በነገራችን ላይ። አብሽር። እሺ ሙስሊም ያልሆነን በእስልምና አገዛዝ ስር የሚኖርን መግደል ያው ጂዚያ እየከፈለ የሚኖር ማለት ነው። ኦኬ ነገር ግን እንዲሁም የሌላ ሰው ንብረት ስለሆነ እና የጦር እስረኛ ሆኖም ግን ጠበኛ ወይም ባለትዳር ሆኖ ዝሙት አድራጊ ከሆነ እርሱን መግደልና ልብ በሉ እሱን መግደልና ስጋውን መብላት ይፈቀዳል አለ። እሱን መግደልና ስጋውን መብላት ይፈቀዳል ብሎ ኢማም አልሻፊ አስቀምጧል በዚህ ቦታ ላይ ማለት ነው። አልቁርጡቢ እንደተረከልን ያ እንግዲህ ኢማም አልሻፊ ይህንን ቪዲዮ ሜይ ቢ ተድላ የሚደርሰው ከሆነ ለተድላ የሰጣችሁት ምላሽ ቅጥፈት የተሞላበት ነው። ሙሉም መዛቦች አይደለም። ሻፊን ኢማም ሻፊን እንዴት አድርገው እንዳስረዱት ታውቃለህ? እንደ አንድ ተራ ግለሰብ አድርገው ነው ያስረዱት። ቪዲዮ ባለፈው ሰዓት ብቻ ነበረ። እንደ አንድ ተራ ግለሰብ አድርገውት ሻፊ አላለ እንደ ተራ ግለሰብ አንድ ግለሰብ ነው ያለው። እንዴት የአንድ ግለሰብ እንትላለህ አለ። ሻፊ ማለት ኢማም ሻፊ አንድ ግለሰብ ሳይሆን ከአራቱ የእስልምና መዛቦች አንዱ ነው። ተራ ግለሰብ አይደለም። እስልምና አራት መዛቦች አሉት። ከነዛ ውስጥ አንዱ ማለት ነው። ተራግል ሜቢ ተድላ የሚደርስ ከሆነ ቪዲዮ ያልሰራውብህ አንተ ምንም ስለማታውቅ ስለሸወዱህ ነው። አንድ ግለሰብ ፈቀደ ያሉህ አንድ ተራ ግለሰብ ሳይሆን የሻፊን መዛብ መስራጅ ኢትዮጵያ ውስጥ የሚከተሉት የሻፊ መዛብ ነው። ኦልሞስት ሐንበሊን እና ሻፊ አብዛኛው የሚከተሉት ግን ሙሉ ለሙሉ የሻፊን ነው። ሐንበሊን ጋርም እንሄዳለን። እሺ የሻፊ ውድቅ አደረገና ታዲያ የሁሉም ውድቅ ነው ማለት ነው እንዴ? የሁሉም አይ ተረጋጋ፣ አንተ ተረጋጋ። ክላሪፋይ ለማድረግ ነው እኛ። ስለዚህ በደንብ አስተውሉ። የሻፊ ሲባል አንድ ግለሰብ እንዳይመስላችሁ፣ አንድ ግለሰብ አይደለም። አራት እስልምና የሚመራበት አራት መዛቦች አሉት። ከዛ ውስጥ አንዱ ሻፊ ነው። ይቀበሏቸዋል አራቱንም። ከዛ ውስጥ አንዱ ሻፊ ነው። የሻፊ መዛብ ነው። በሻፊ መዛብ ውስጥ ደግሞ በሻፊ አስተምሮት ውስጥ ደግሞ ይቻላል። ኦኬ አሁን ወደ አቡኪ ልመለስና እስቲ አሁን ቅድም አንድ የተነጋገርነው ነበረ፣ ፓራፍሬዝ እናድርገው አዲስ ስለገቡ ለሰዎች። የሰው ስጋን የተራበ ሰው አርዶ ወይንም ገሎ መብላት ይቻላል የሚል አጋንንታዊ ሰው ነው በል እስቲ። ቆይ
አሁን እንደዛ ማለት አሁን እኮ አየህ ነው እንዴት እንደዛ አላለሁ እንደዛ አይቻልም። አሁን እንደዛም አይደለም ለማማጥለው እኔ ለምሳሌ ጠይቀኝ አንድ ሰው ቆይ እኮ እኔ እንደዛ ማለት እኮ አንዋር ማይክ እንዳታነሳ አቡኪ ቆይ አቡኪ መመለስ ስለሚችል ሌሎቻችሁ ተራችሁ ሲደርስ ነው መልሱት። አቡኪ ተግባብተናል። እሱ እንደሚያምነው አቡኪም ሰውን ገድሎ አርዶ መብላት አጋንንታዊ ነው እንደዛ ብሏል። እኔም እላለሁኝ ልድገምልህ አቡኪ ከተራባችሁ ግደሉና አርዳችሁ መብላት ትችላላችሁ የሚል ካለ እሱ ሰይጣን የተጠናወተው ፈጣሪን የማያቅ አጋንንታዊ ነው ብዬ እላለሁ። አቡኪም ደግሞ ይልልናል ቅድም እንደዛ ስላለ ማለት ነው። ቀጥል አቡኪ። አዳምጠኝማ አሁን እዚህ ጋር አንድ ኪታብ ብቻ አንድ እንትን ውድቅ ስላደረገ እኔ ስለ ኪታብ አይደለም የጠየኩ ስለ ኪታብ ቆይ አንድ ኪታብ ሁለት ኪታብን ቶ እሱ አይደለም ጥያቄያችን። የኪታብ ብዛት አይደለም ኪታብ ብዛት ለምን ግማሽ አይሆንም? አንድ ቃል ለምን አትሆንም? ሰው አርዳችሁ ብሉ ምትል ብቻ ለምን አትሆንም? እንደዚህ አይነት ነገር ሚል ካለ እኔ አጋንንታዊ ነው እንደዚህ የሚፈቅድ ካለ ብዬ እላለሁ። አንተ ስላለህ ኦኬ። አሁን እዚህ ጋር ምን መሰለህ እፎይ ያልገባል ስላለ አትልም ነው። ቆይ የጠየኩህን ብቻ ሰውን አርዳችሁ ብሉ ከተራባችሁ የሚል ካለ አንዲት ስንኝ እንኳን ለምን አትሆንም? እንዲህ የሚል ካለ እኔ ሰይጣን የተጠናወተው ነው ላለው አንተ ስላለህ እኔ አልልም። ቴንኪው። ስለዚህ ማትልበት ምክንያት ግልጽ ነው ለኦዲየንሱ። እኔ ደግም ኦዲየንሳችንም ይላል ምን ሰውን ተርባችሁ ከሆነ ህፃንን ወይንም ሴቶችን ወይንም ደግሞ ሙስሊም ያልሆኑ ማለትም ሙስሊም ያልሆኑ በሙስሊም ንብረት ውስጥ ያልሆኑትን ሌሎችን አርዳችሁ መብላት ትችላላችሁ የሚል እኛ ክርስቲያኖች ይህ አካል ካለ አጋንንት የተጠናወተው ነው እንላለን በኮንፊደንስ ምንም ዳውት ሳይኖርብን። እንደዚህ አይነት ሰዎችን ተተራባችሁ አርዳችሁ መብላት ትችላላችሁ የሚል አጋንንታዊ ነው። ኤኒዌይስ ዩዘር ተመለስ ዩዘር ተመለስ። ምክንያቱም ያማሮኛል ቤት የተዘጋ። ኦኬ ወረድ። መሐመድ እንኳን ደህና መጣ። መሐመድ መልካም። ኦኬ ተመሳሳይ ጥያቄ ነው የምጠይቅህ። ይህንን ልመልስልን ትችላለህ? የኔ ጥያቄ አቡኪ በቃ አንተ እኮ ፌል አደረክ። በመጀመሪያ ያልከውን ካድከው በኋላ መረጃ ካየህ በኋላ በቃ ታማኝ አይደለም፣ ሆነስት አይደለህም አቡኪ። መሐመድ አቤት። ኦኬ እኔ ያልኩትን ማለት ትችላለህ? ሰዎችን አርዳችሁ ከተራባችሁ መብላት ትችላላችሁ የሚልን አካል እሱ እንዳማኝ ሊቆጠር አይችልም። ይሄ አጋንንታዊ ነው፣ ከሱ ትምህርትም ልንወስድ አንችልም፣ ሴጣናዊ ነው ማለት ትችላለህ? በል እስቲ እኔ እንዳልኩት በል። ምን እኔ እንዳልኩት በል እስቲ። ከተራባችሁ ሰውን አርዳችሁ መብላት ትችላላችሁ ብሎ ያለ ሎክ ከእምነታችሁ ውጭ የሆነን ሽፍታን ዘማዊን ሽፍታ የሆነን ዘማዊ የሆነም ወይንም ደግሞ ከእምነታችሁ የወጣን እሱን አርዳችሁ ገላችሁ መብላት ትችላላችሁ ያለ ካለ እሱ ሴጣናዊ ነው፣ አጋንንት የተጠናወተው ነው። በል እስኪ ከራበህ የሰውን ልጅ አርደህ ብላ የሚል ሰው ካለ እሱ ጥመት ላይ ያለ ሰው ነው። ጥመት ላይ ብቻ ሳይሆን ሴጣን የተጠናወተው ነው። በል አለቀ በቃ። ጥመት የሚለው ይገልጸዋል። ጥመት ላይ ያለ ሰው ነው። ሴጣን የተጠናወተው ነው። ድገመው እስኪ ምን ችግር አለ? የሰው ልጅ አርደህ ብላ የሚል ካለ ይሄ ሰይጣን የተጠናወተው ነው። ቴንኪው። ስለዚህ እነ ሻፊ እነ ቆርጦቢ ሴጣን የተጠናወታቸው ናቸው። የት አለ አርደህ ብላ ያለው? ኦኬ ጋይድ ብሩክ አሳየው። እሺ ራሱን ልድገመው። ሙቮን እናድርግ ወይንስ ራሱን ተጠቅመዋለህ? የኢማሙን ሻፊዒ ንግግር አምጠው እስኪ መጽሐፋቸውን የእሳቸውን የራሱ መጽሐፍ አምጠው እስኪ። ያው ቀጥል። ኦኬ መጽሐፍ ነው ይሄ። አልቆርጦቢ ነው። ቆርጦቢ ምን የሚለው መጽሐፍ?
የተፍሲር የቁርአን ተፍሲር ገጽ ስንት ነው? እስኪ ምን የሚለው መጽሐፍ? ሁለተኛው ቮሊዩም 203 ፔጅ ላይ ምን የሚለው መጽሐፋቸው ነው? ይሄው ይታያል። ተፍሲር የቁርአን ተፍሲር። እሺ ያው ፊት ለፊት እኮ አለ። እስኪ ምን አሉ? ኦኬ መጽሐፉን አየህ? እሺ ተመለስ አንብበው። አለሁ አንብበው። አይ አማርኛው ላይ አድርገው እስኪ አማርኛ። እሺ ኦኬ። አሻፊ እንዲህ አለ ይላል። አሻፊ እንዲህ አለ፣ የአደምን ልጅ ወይም የአደም ልጅ ማለት የሰው ማለት ነው፣ የሰው ስጋ ይበላል። ነገር ግን ዚሚ በእስልምና ጥላ ስር የሚኖር የሌላ እምነት ተከታይን መግደል አይፈቀድለትም፣ ደሙ የተጠበቀ ነውና። ሙስሊምም ሆነ ምርኮኛን መግደል አይፈቀድለትም፣ የሌላ ሰው ንብረት ናቸውና። ነገር ግን ከሙስሊሞች ጋር ጦርነት ላይ ያለ ካፊር ወይም ደግሞ ያገባና ያመነዘረ ሰው ከሆነ እርሱን መግደልና ከእርሱ መብላት ይፈቀዳል ይላል። እስኪ አረበኛውን አድርገው። እርሱ አረበኛሽ ሰላም ቀጠራ ጠብቅ ዋብየው ይኸው እስኪ ራቅ አድርገው እንዲነበብ መጽሐፉ ላይ መልሰው። ብሩክ መጽሐፉ ላይ ወደ መጽሐፉ መልሰው። ራቅ ትንሽ አንብቦሽ ስለምን የሚያስተምረው መጽሐፍ ነው ይሄ? ተፍሲሩ በምን ተፍሲር በምን አንቀጽ ዙሪያ ላይ አንብበው። እሺ አንብብ እስኪ። ማንበብ ትችላለህ? በቅድሚያ ማንበብ እኮ አይችልም፣ ዝም ብሎ እኮ የሚያንገላታ። አንብብ እስኪ ምን ይላል? ቃለ ሻፊዒ ይላል። እሺ የአደምን ልጅ ስጋ መብላት ይቻላል እያለ ነው። እሺ ይሄ ግን መስፈርት አለው። የሰው ልጅ ሊሞት ባለበት ሰዓት የሚበሉ አማራጭ ከሌለው ምናልባት ይሄ ብዙ ማብራሪያ ያለው ነገር ነው። ግን አንድ ነገር አለ። ሻፊዒ ራሳቸው የእኔ ንግግር እና የነብዩ ንግግር አልገጥም ካለ የእሳቸውን ንግግር ተቀበሉ። ትልቅ መጽሐፋቸው ላይ የተናገሩት ንግግር አለ። አያስረዳን እኮ ሻፊዒ ያላላላ አይደለም። አንድ ዑለማ ነው ያለው። ስህተት ከሆነ እንጥለዋለን፣ ትክክል ከሆነ እንቀበለዋለን። ቀደም ምን ብለሃል? የሰው ስጋን መብላት ይቻላል ያለ ካለ ሴጣን የተጠናወተው ነው፣ ጥመት ላይ ነው ብሎናል ሻፊ። ስለዚህ ጥመት ላይ ያለ ሴጣን የተጠናወተው ነው አይደለ? ግን አንተም ጀምረሃል። መስፈርት አለው። ከተራበ ሊበላ ይችላል ብለሃል። እስቲል ግን ሻፊ ደግሞ መልሰ ደግሞ ቀበርከው። ሻፊ ምን ብለህ ላንቀበለው እንችላለን ብለህ በሻፊ እስልምና መሰረት የተከለከሉ ነገሮች ነው ማለት ነው። ሰው ራሱን ህይወቱን ለማትረፍ የተከለከሉ ነገሮችን መመገብ ይፈቀድለታል። የሞተን እንስሳ ስጋ መብላት ይፈቀድለታል። ለምሳሌ አሳማ ስጋ በእስልምና የተከለከለ ነው። እሱ ነገር ይበላል እና የመጨረሻ ሊሞት ያለ ህይወቱን ለማትረፍ የሞተን ሰው አካል ቢያገኝ ህይወቱን ለማስተረፍ ያክል ትንሽ ቢመገብ ይበቃል ያሉ ዑለሞች አሉ። አይበቃም ያሉ ዑለሞች አሉ። የሞተን ሰው ብቻ አይደለም፣ የሞተን ሰው ብቻ አይደለም፣ ያለ አግባብ የገደለ ሰው ያደምን ልጅ በሙሉ እንዳጠፋ ነው ብሎ ያስተምራል እስልምና። አትዋሽ፣ እንደተከፈተ ሬዲዮ አታውራ። የሞተን ሰው ብቻ አይደለም የሚበላው። የፈቀዱት አንዳንድ ዑለማዎች የፈቀዱት አልክ፣ የሞተን ሰው መብላት ይቻላል አይደለም፣ ገሎ መብላት ይቻላልም። ስለዚህ አትቅጠፍ። ትክክለኛውን ተናገር። ታውቀዋለህ። ትክክለኛውን ተናገር። አንድን ሰው ያለ አግባብ መግደል በራሱ እኔ ስላላ አግባብ እኮ ሆነ እኮ ስለተራበ
አግባብ የሆነበት ምክንያት እኮ ጀስቲፋይ ሲያደርጉት ተርቧል። ተርቦ እሱም በልቶ የሞተን ሰው አጥንት መስበር በህይወት ያለን ሰው አጥንት ለመስበር ክልክል ነው የሚል ሐዲስ አለ። እሱ ደግሞ ማብራሪያውን ደግሞ እኔ ልስጥ፣ እዚሁ ሩቅ አትልፋ። አይሻ የተናገረችው እሱ ደግሞ ማብራሪያው ምንድን ነው? እሱ የሙስሊምን በህይወትም እያለ ሞቶም የተከበረ ነው። ዳሲት ስለ ሌላው አማኝ አይደለም የሚናገረው፣ ስለ ሙስሊም ነው። እሱ በደንብ አስተውሉ። ምን ብሎናል ሲጀምር? የሰው ስጋን ገሎ መብላት ይቻላል የሚል ካለ የገደለ ሰው ያለ ሐቅ የገደለ ሰው የጀነት አቸኩል እኔ ተስማማው እኮ። ስለዚህ ኢማም ሻፊ ሴጣን የተጠናወተው ነው፣ ቁርጡቢ ሴጣን የተጠናወተው ነው። እንግዲህ ከአራቱ መዛብ አንደኛውን አሁን ጣል ማለት ነው። አለን የሚሉት ሙፈሲር ሴጣን የተጠናወተው ነው ማለት ነው። የሚመሩበት ሴጣን የተጠናወታቸው ናቸው። አጋንንት የተጠናወታቸው፣ አጋንንት የተዋረሳቸው ናቸው። ምኑ ነው ሴጣን የተጠናወተው? ምክንያቱም እንደዛ ማለታቸው አንተ ቅድም ብለህናል እኮ እንደዚህ የሚፈቅድ ካለ ሴጣን የተጠናወተው ነው ብለህናል። ቁርጡቢ ያለ ብለህ ሲሳቸው ያሉትን አምጣው እስኪ፣ ሻፊ ያሉበትን ኪታብ አምጣው እስኪ። ኦኬ ቁርጡቢ ማለቱ እሺ፣ ቁርጡቢ ሴጣን የተጠናወተው ነው አልወጣኝም። እስኪ ሻፊ የተናገሩበትን ኪታባቸው ላይ እስኪሳቸውን ኪታብ አሁን አንተ የወቀስ ካለ ሻፊዒን ነው አይደል? የሻፊዒ የተናገሩበትን ኪታብ አምጣው እስኪ። ስለዚህ ቁርጡቢ እየዋሸ ነው በሻፊ ላይ በሻፊዒ የተናገሩትን ኪታብ አምጣው ነው አሁን ይኸው አመጣንልህ እኮ። ስለ ቁርጡቢ አይደለም እያወራን ያለ ነው። ምንም አትሄድ፣ የትም አትሄድ። ቆይ ስለ ሻፊዒ ነው አይደል እያወራን ያለ ነው። ፕሊስ አዳምጣ። ኦኬ ቁርጡቢ አንተ ሙፈሲር ነው የኔ ሙፈሲር ነው እያወራን ያለ ነው። ስለ ሻፊዒ ነው አይደል? ቁርጡቢ ያንተ ነው የኔ ነው? ሻፊዒ የትኛው ኪታባቸው ላይ እንደዛው የተናገሩ? ቁርጡቢ አንተ ሙፈሲር ነው የኔ ሙፈሲር ነው? እንሰጣለን፣ ችግር የለውም። እንረዳው እስኪ። እስልምና ለቀት ወጣታለን እሰጣለሁ። እንስማማለን፣ እንዲህ ልናደርጋለን። አሁን ቁርጡቢን ተቀበል። ትቀበላለህ? ቁርጡቢን ወይስ ሻፊዒ የተናገሩበትን ኪታብ አምጣው። ቁርጡቢ ሻፊዒ የተናገሩበትን ፕሊስ። ቁርጡቢ አጋንንት የተጠናወተው ነው አይደለም? እሺ ሙሉን አስነብበው፣ ከፍ አድርግና አስነብበው። የሻፊዒን ኪታብ አምጣው እንደዛ ብሎ ያወሩበትን። ምክንያቱም ሻፊዒ ናቸው አሉ ያልከኝ ከመጽሐፋቸው ነው ልናየው። መሐመድ ምን ይላል ይሄ መጽሐፍ? ምን ይላል? ማንበብ ከቻልክ ምን ይላል ይሄ መጽሐፍ? አልከቢር ነው የሚል። አልከቢር ምን? አልዋህዩል ከቢር ነው። አልዋህዩል ከቢር ከዛስ ፊቅህ መዝሀብ ኢማም አሻፊዒ ይላል አይደለ? እሺ ይላል አይደል? ኦኬ እዚህም ላይ እናሳይቅ ቁርጡቢ ያለውን ቅድም ና ተመለስ። ምን ቁርጡቢ ቁርአኑን ያብራራበትን ንግግር እዚህ መጽሐፍ ላይ እናሳየው ወይ በድጋሚ። አልከቢር ማለት ታላቁ ማለት ነው አይደለ? ታላቁ አንዴ አውራኝ ልስጥ። ቆይ ተረጋጉ። እሺ ላሳየ። ኦኬ እሺ ይሄው ራሱ መጽሐፉ ነው። ማየት ትችላለህ። ታያል። እስኪ እንትን አድርገው ወራድለት። ያ ራሱ መጽሐፍ ነው። ማየት ትችላለህ። ራሱ መጽሐፍ ነው። ቅድም ያየኸው ማለት ነው። እንመጣለን አንተ ጋር አንብብ። የሚያመልጥ መስሎት ነው። መሐመድ አንብብ እስኪ ድምፅ አይሰማም። አንብብ። ይሄ ባይዘው የሻፊ ንግግር አይደለም። ጠቅላላ የሻፊ መዝሀብ አስተምሮ ነው። የአንድ ግለሰብ ንግግር አይደለም። አንብበው።
አማርኛ አድርገው እስኪ ትራንስሌት አድርገው እስኪ። አይችልም ማንበብ እንድረዳው ትራንስሌት አድርገው እስኪ። እሺ የሚበላው ሰው ማለት የሚበላው ሰው ሙስሊምም ይሁን ዚሚ በእስልምና ጥላ ስር የሚኖር የሌላ እምነት ተከታይን እኩል ነው። ምክንያቱም የዚሚ ነፍስ ልክ እንደ ሙስሊም ነፍስ የተከለከለች ወይም ጥበቃ የሚደረግላት ስለሆነች፣ ነገር ግን የሚበላው ሰው ከእስልምና በመውጣት በሽፍትነት ወይም በጦርነት ወይንም ደግሞ በዝሙት ምክንያት መገደል ያለበት ሰው ከሆነ የተቸገረውን ወይም የተራበው ሰው ከእርሱ ስጋ ላይ መብላት ይፈቀድለታል። ነገር ግን የሚሆነው ይኸው አይታየም። ከእርሱ ስጋ ላይ መብላት ገድሎ መብላት ይፈቀድለታል የሚለው መለስ አድርገው ወደኋላ ይኸው እሱ ይግደልና ይብላ የሚለው አምጣው እስኪ። ይኸውልህ የሚበላው ሰው ከእስልምና በመውጣት ወይም ደግሞ በሽፍትነት ወይም በጦርነት ወይም ደግሞ በዝሙት ምክንያት መገደል ያለበት ሰው ከሆነ የተቸገረው ሰው ወይም የተራበው ሰው ከእርሱ ስጋ ላይ መብላት ይፈቀድለታል። ነገር ግን ይህ የሚሆነው እርሱን ከገደለው በኋላ ነው ይላል። ያም ሆነ ይህም ለማለት ፈልጌ ነው። እስልምና የሰው ልጅ ነፍስ ያከብራል ነው። ቮሊዩም 15 ፔጅ 176 የሰው ልጅ ነፍስ ያከብራል። አንድን ሰው ያለ አግባብ የገደለ ሰው ያደረ ልጅ በሙሉ እንዳጠፋ ነው። አንድን ክርስቲያን ወይንም ደግሞ የሌላ እምነት ተረተረትን ተው። ስለዚህ አሁን ድገምልን፣ የጀነትን ሽታ ተረተረትን ያዘውና አሁን ድገም። ቆይ ያቸኩል ድገምና እንዲበለና እያጣመምክ ግን ሰዎችን መሞከር ይሄ ጥሩ አይደለም። ከስራ ያላችሁ ይኸውላችሁ፣ ትዕግስት የሌለው ለምንድን ነው የሚረብሸው? እንደዚህ አሁን መንፈሱ ታወከበት ሰው አርዶ መብላት። እኔ ምን አገባኝ? እሱ እውነት ሆነ ውሸት ሆነ እኮ እኔ ሻፊ ምንድን ነው ለኔ? ጎበዝ። ስለዚህ ሻፊ ምንድን ነው ለኔ? እስቲ እንዲህ በል ሻፊ ይሄንን ካለ አጋንንት የተጠናወተው ነው በል እስቲ ራሱ ሻፊ የኔ ንግግር ነው የነብዩ ንግግር ካልተጣጣም የኔን ጥላችሁ የሱን ያዙ። ችግር የለውም እኮ አንተ የነብዩን ትይዛለህ። ስለዚህ መተው እችላለሁ። ቆይ ስለዚህ እንዲህ በል ሻፊ ይሄንን መፍቀዱ ወይንም ደግሞ ሰዎች አርዳችሁ ብሉ የሚል አስተምሮ ይሄ አጋንንታዊ ነው እንደዚህ ይበል እስቲ። ቅድም ያልካትን ሰዎችን እረዱና ብሉ ማለት ከተራባችሁ አጋንንታዊ ነው በል እስቲ። ይሄ ንግግሩ ስህተት ሊሆን ይችላል። አጋንንታዊ ነው በል እስቲ። በተቃራኒው ግን መጽሐፍ ቅዱስ ላይ ግን አጋንንታዊ ነው በል ስጋ እንደሚበላ ይናገራል። አዎ ይበላል። የሚበላው በማን ነው? በሙስሊሞች። እሱን እናሳያለን። ህፃናቶችን መብላት እንደምትችሉ መጽሐፍ ቅዱስ ላይ ላሳይ። ደስ ይለኛል። እሱን ደግሞ ሻፊ መጣና ፈቀደላችሁ ለእናንተ። መጽሐፍ ቅዱስ አስቀድሞ እግዚአብሔርን የማያውቁ ህፃናትን አርደው እንደሚበሉ ነገረን። በብሉይ ኪዳን ህፃናትን እንደሚበሉ ይናገራል። እግዚአብሔር ህፃናትንና ሴት ልጆችን አዳምጥ። የእግዚአብሔር መንፈስ ሲለኝ አዳምጥ። ቆይ ተረጋጋ። ስለዚህ በደንብ አስተውሉ። ቀደም ብያችኋለሁ። እግዚአብሔር ነፍሱ ከምትጸየፈው አንዱ በጣም ከሚጠላውና ከሚያወግዘው በእሳት ህፃኖቻችሁን አታሳልፉ፣ አትሰዉ የሚል ነው። ነገር ግን ህፃናትን አርደው የሚበሉ አሉ። ስለዚህ ህፃናት ይበላሉ ወይ? ይበላሉ። በማ? በሙስሊሞች። ራይት። ሻፊዒ ምን አገባኝ ያለው ቅዱስ ሚታርክ አሁን ሻፊዒ ምን አገባኝ ያለው ሴት ልጆቻችሁን ስጋ ትበላላችሁ የሚል ላሳይ ይችላሉ እኮ። ትበላላችሁ። እነማን ናቸው እነሱ? ሙስሊሞች። እግዚአብሔር የወንድና የሴት ስጋችሁን ትበላላችሁ። ለምን ነው የምትበሉት? እርሱን ስላልታዘዛችሁ፣ እሱን ስላላመለካችሁ፣ ሴጣን ስለተጠናወታችሁ ትበላላችሁ እኮ። ትበላላችሁ። የወንድና የሴት ህፃን ልጆቻችሁን ትበላላችሁ። መጽሐፍ ቅዱስ እኮ ትክክል ነው። ትበላላችሁ። ለምን? እሱ ቃሉን ስላልተገበራችሁ፣ እረፉ ያላችሁን ስላልተዋችሁ፣ ከእሱ ፍቃድ ስለወጣችሁ
እሱ ምን ብሎ ትእዛዝ ሰጠ? ሕፃን ልጆቻችሁን እንዳታርዱ እንዳሰዉ። ይሄ ጸያፍ ነው። ዘዳግም ምዕራፍ 18 ቁጥር 10 ላይ ዘዳግም ምዕራፍ 12 ቁጥር 12 ላይ ቀዳምት የሰዋኸውን ያበላሃል ነው የምትፈራው። ሚዩት ለምንድን ነው የምታደርገኝ? ክፈተው አበላችኋለሁ የሚል ላሳይ ይችላል። ክፈተው እኔ ደግሞ እሱን እንዴት እንደማሳይ ላሳይ እኮ ነው። እዛው ጠብቃለሁ። ግን ሻፊ ምን ብሎናል? አጋንንት የተጠናወተው እንደሆነ ተማምነናል ማለት ነው። ኢማም ሻፊ አጋንንት የተጠናወተው ኤርሚያስ 19:9 ላይ እስኪ የወንዶችና የሴቶች ልጆቻቸውን ስጋ በላቸዋለሁ የሚለውን እስኪ ያምጣው እስኪ። መልካም ክፈትለት። እኔ ሻፊ ያላል አላህና ነብዩ ካሩት ውጭ ነው የሚሰራልኝ። ቴንክ ዩ 4 መዛብ አለህ። ከአራቱ እስልምና ከተመሰረተበት አንዱ ሻፊ ነው። እንዴት እንደመቀብራችሁ አለ ማለት ነው። ኤርሚያስ ምዕራፍ 10 ኤርሚያስ ስንት 19 ስንት ነው ያልከው? 19:9 ላይ 19:9 እንለዋል። የወንዶችና የሴቶች ልጆቻችሁንም ስጋ አበላችኋለሁ። ሁሉም ጠላቶቻችሁ ጠንቋዮች አይታየኝም። ጠላቶቻችሁንና ነፍሶቻችሁን የሚሹት በሚያስጨንቋችሁ ጭንቀትና በመከበብ የባልንጀሮቻቸውን ስጋ ይበላሉ። እነማን ናቸው እነኚህ? ቅዱሳን ናቸው ወይስ ኃጢአተኞች? ልጆቻቸውንም ስጋ አበላችኋለሁ እያለ ነው። ላሳያ ቁጥር 5 ላይ አድርገው። ከ5 ጀምር አድርገው 4 ጀምር። ስጋውን አበላችኋለሁ እያለ ነው። እፎይ ኳንተንም እያበላ እኮ ነው። እናንተ ያው ሻፊና የሴቶችን ስጋ አበላችኋለሁ እያለ ነው። ላሳየ ነው። ትተውኛልና እንደዚህ አይነት አምላክ አላመልክም። ስጋ አበላሃለሁ የሚል አምላክ አዳምጥ። ይነበብ ክፍሉ አትረበሽ። ትተውኛልና ቅድም ምን አልኳችሁ? እግዚአብሔር ጠበቀው ሲለይ ምን መብላት ይጀምራሉ? የሰው ስጋ መብላት ይጀምራሉ። ልክ እንደ ሙስሊሞች። የሙስሊሞቹ አስተምሮ አሁን አርደ ብላ ነው አይደለ? የእግዚአብሔር ጥበቃው ሲለያቸው መንፈሱ ሲርቃቸው እሱ ማምለክ ሲያቆሙ፣ ፕሊስ አዳምጥ። ቆይ ምን ያደርጋሉ? የሰው ስጋ ይበላሉ። እንትን አድርግልኝ፣ አጉላልኝ፣ አይታየኝም ነው የሚያበላቸው እኮ። ላሳየ ነው አይደል? ትተውኛልና ይሄንንም ስፍራ እንግዳ አድርገዋልና እነርሱ አባቶቻቸው ለማያውቋቸው ለሌሎች አማልክት አጥነዋልና ይሁዳም ነገስታት ይህን ስፍራ በንጹህ ደም ሞልተዋልና። ቁጥር 5 አድርገው። እኔም ያዘዝኩትን ነው የሚለው ወይንስ ያላዘዝኩትን? ሙሐመድ ጨርሶ እኔም ያላዘዝኩትን ያልተናገርኩትንም ወደ ልቤም ያልገባው የሚቃጠለውን መስዋዕት አድርገው ለበዓል ምን ብለዋል? ልጆቻቸውን በሰዓት ያቃጥላሉ። እነኚህ ምን ያደርጋሉ? እርሱ ያላዘዘውን አዳምጣ። እግዚአብሔር አላዘዘም። አዳምጣ። ምን ያደርጋሉ? መንፈሱ ስለተለያቸው በደንብ አስተውሉ። እኔ ያላዘዝኳችሁን ያላልኳችሁን ቀጥለው አትፍራ። አዳምጥ እኮ ምንም እኮ የለህም እኮ በቃ። ከዛ በኋላ እኔ ያላዘዝኳችሁን ያልተናገርኳችሁን ወደ ልቤም ያልገባውን ለጣዖት ልጆቻችሁን ታቃጥላላችሁ፣ ታርዳላችሁ። ይሄንን ያረዳችሁትን በኃጢአታችሁ ምክንያት ትበላታላችሁ። ለበዓል ያረዳችኋቸውን ልጆቻችሁን ትበላላችሁ። ሙስሊሞች የምታደርጉት ማለት ነው። ትበሏታላችሁ። ለምን? እሱ ያላዘዘውን ማረድን፣ ማቃጠልን፣ መጥበስን ወደ ልቤ ያልመጣውን ያላዘዝኩትን ያላልኳችሁን ልጆቻችሁን ታርዳላችሁ። ምን ልታደርጉ ነው ያረዳችሁት? የሰዋችኋቸውን ትበሏታላችሁ። ሙስሊሞች ማለት ነው። አበላችኋለሁ ነው የሚል። እኔም አዟቸዋል ልጆቻቸውን እንዲያርዱ። አምጣ 9 ቁጥርን አምጣው። አዟቸዋለሁ 9 ቁጥርን አምጣው። ለምንድነው የምትፈራ? ከ9 እና ከ5 የቱ ነው የሚቀድመው እኮ? 5 ከ9 እና ከ5 የቱ ነው የሚቀድመው? እስኪ አምጣው ወደ ታች። ከ9 እና ከ5 የቱ ነው የሚቀድመው? 5 6 እያልክ 6ንም አንብበው። ከ9 እና ከ5 የቱ ይቀድማል እኮ? ከ5 ጀምረህ እስከ 9 መልስልኛ። እሺ እግዚአብሔር ልጆችን እንዲያርዱ አዟቸዋል እኮ አንብበውና እኛ እንረዳ። እግዚአብሔር ልጆችን እንዲያርዱ አዟቸዋል ወይ? መልስልኝ።
ልጆችን ምንድነው የሚል 5 ቁጥር ልጆችን እንዲያርዱ አዟቸዋለሁ። እኔም ያላዘዝኩትን ያልተናገርኩትንም ወደ ጎን አድርገው። ቆይ መልስ። ቅድሚያ አዟል ነው የሚለው ያላዘዝኩትን ነው የሚለው? አበላችኋለሁ ይላል። የወንድና የሴት ልጆቻችሁን ስጋ ትበላላችሁ ብሏል። ድንቁርና በዚህ መጠን ከሆነ ይበቃል። እናመሰግናለን። በደንብ አስተውሉ። እግዚአብሔር በብሉይ ኪዳን ካላዘዛቸው ነገሮች ሁሉ ልጆችን ማረድ ነው። ማረድን ከልክሏል። መሰዋትን ከልክሏል። ምን ያደርጋሉ እነኚህ? ያርዳሉ፣ ይሰዋሉ። ስለዚህ በኃጢአታቸው ምክንያት ይሄንን ይበሏታል። ሙስሊሞች አሁን እንደሚበሉት ማለት ነው። አርደው እንደሚበሉት የሚበሉት ለበረከት ሳይሆን ለመርገም ይበሉታል ማለት ነው። ለምን? አላዘዘም። ምን ማድረግን? ወደ ልብ ያልመጣውን ያላዘዝኳችሁን ያላልኳችሁ ምን ታደርጋላችሁ? ልጆቻችሁን አርዳችሁ ትጠብሳላችሁ። በኃጢአት ምክንያት ፍርድ ትበላታላችሁ ነው። ፍርዱን ትበላላችሁ፣ ፍርዱን ትቀበላላችሁ። ለምን? አላዘዘም። ረዳ አላለህም፣ ብላ አላለህም፣ ህፃናትን ረዳ አላለህም። ወደ ልቤም አልገባችም። ድገምና አንብበው ቁጥር 5 ሙስሊሞች ግን ምንድን ነው? ታዘናል ብለው ነው አርደው እየበሉ ያሉት። እነኚህ ፍርድ የሚበሉ ናቸው። በፍርድ ነው ያንን ልጅ፣ ምክንያቱም ያላዘዘውን አርደውታልና ሊበሉ። ቀጥል። ያ እኔም ያላዘዝኩትን ያልተናገርኩትንም ወደ ልቤም ያልገባውን የሚቃጠለውን መስዋዕት አድርገው ለበዓል ልጆቻቸውን በእሳት ያቃጥሉ ዘንድ የበዓልን የኮረብታውንም መስገጃዎች ሰርተዋልና፣ ስለዚህ እነሆ ይህ ስፍራ የእርድ ሸለቆ ይባላል እንጂ ቶፌት ወይም የሄኖም ልጅ ሸለቆ ዳግመኛ የማይባልበት ዘመን ይመጣል ይላል እግዚአብሔር። ባይዘወይ ትንቢት ነው እኮ። ሰው ለሚሰራው ኃጢአት ለደረሰበት መቅሰፍት የእግዚአብሔር ጥበቃ ሲነሳ ኦብቪየስሊ እንደ እስላም ሴትና ህፃናትን አርደ ትበላለ ማለት ነው። ይሄን እንዴት መከራከሪያ አድርጎ ያመጣል? ይሄ እኮ የኃጢአት ውጤት እኮ ነው፣ መቅሰፍት እኮ ነው። ቁጥር ምዕራፍ 12 ዘዳግም 12 ቁጥር 31 አንዴ ክፈትልኝ። አስቀድሞ ህጉን ሰጥቷቸዋል። ህፃናት ልጆችን እንዳያርዱ እንዳይበሉ ከልክሏቸዋል። ሙስሊሞች ምን ያደርጋሉ? አሁን እየበሉ ነው። ይሄንን እየበሏት ያሉት በምንድን ነው? ከእግዚአብሔር ጥበቃ ስለተለዩ እንዲበሉ ሆነዋል። ኦኬ። እግዚአብሔር የሚጠላው ምንድን ነው? እርኩሰትን ሁሉ እነሱ ለአማልክቶቻቸው አድርገዋል እና ወንድና ሴቶች ልጆቻቸውን ደግሞ ለአማልክቶቻቸው በእሳት ያቃጥለዋቸዋልና አንተ ለአምላክ ለእግዚአብሔር እንደዚህ አታድርግ፣ ልጆችን አትረድ። ለአምላክ ብለህ እንኳን ልጅህን እንዳትሰዋ እኔ ማዝህን ነገር ሁሉ ታደርገው ዘንድ ጠብቅ። ምንም በእርሱ ላይ አትጨምር፣ ከእርሱም ላይ ምንም አትቀንስ፣ አታጉድል። ስለዚህ እግዚአብሔር ምን አለ? ልጆችን አትረዱ፣ አርዳችሁ እንዳበሉ እነኛ ከነናውያን ልጆቻቸውን ያርዳሉ፣ አንተ ፈጽሞ ይህን እንዳታደርግ አለ። ያዘዝኩህን ጠብቅ፣ አታጉድለው፣ አጨምርበት አለ። ታዲያ ኤርሚያስ ላይስ ልጆቻቸውን ለበዓል አረዱ። ለበዓል የሚያርዱ ናቸው። ትንቢት ነው። ምን ያደርጋሉ? የእግዚአብሔርን ያላዘዘውን ወደ ልቡም ያልገባውን ያልተናገረውን የሚያደርጉ ሙስሊሞች ይኸው እየበሉ ነው። ጥበቃውን ነሳቸው ማለት ነው። ጥበቃውን አነሳባቸው። በረከት የላቸውም። ስለዚህ እንዲበሉ ሆኑ ማለት ነው። ተፈረደባቸው። አሁን በፍርድ ውስጥ ነው ያሉት። ስለዚህ እግዚአብሔር ያላዘዘውን እያደረጉ ነውና እየበሏት ነውና ይጠየቁበታል። ገለን አርደን እንበላለን ነው የእናንተ ጓድ። ሰላም ሳዳ፣ እንኳን ደህና መጣሽ። ምንድን ነው የሚበሉት? ሰው ይበላሉ እያላችሁ ነው? ሰው አርዶ መብላት አንድ አካል መጥቶ አርዳችሁ ብሉ ብሎ ቢፈድ ሴጣናዊ ነው ብለሽ ታምኛለሽ? አዎ፣ እኛ አንበላም። ሰው እንዴት ሰው ይበላል እኮ። እኔም እኮ ገርሞኝ ነው። አንዳንዱ ቢራብ አንቺ ብትራቢ፣ ለምሳሌ አሁን አንዱ መጥቶ አርደሽ ክርስቲያኖችን ወይም ካፊሮችን ከእስልምና የወጡትን አርደሽ መብላት ትችያለሽ ቢልሽ ሴጣን ነው ይሄ ያስተምሮት ያለሽ? ለሚቀድማት የፎይ ከይቅርታ ጋር አንዴ ተራደብቅ ሴጣን ነው ብዬ ነው ማምነው እንዴ። ከሌላ እምነት የወጣውን ይበላል ብዬ አላስበውም። ጎበዝ፣
እኛ ግን ራሱ አሁን እንደዛ እያወራህ ብሏል። የነበረ እስላሞቹ ይበላሉ ስትል ነው የሰማሁት። ያ ኦኬ፣ የአንቺ ሙፈሲሮች ሊቃውንቶችሽ ከመዛቦችሽ ከአራቱ አንዱ ሻፊ ሙስሊሞች እናንተ ከተራባችሁ አለ ሳዳ ከተራብሽ አለ ሙስሊምን አርደሽ መብላታችም የሙስሊምን ልጅ መብላታችም ሙስሊም ስር ወይም በሙስሊም መስተዳደር ውስጥ ያለ የሙስሊም ንብረት የሆነን የእሱን የሰውን መብላታችም። ነገር ግን ካፊር ከሆነ ከእስልምና የወጣ ከሆነ ዝሙተኛ ከሆነ ሽፍታ ከሆነ እሱን ገለሽ ከተራብሽ መብላት ትችያለሽ ይላል። ላ ተሳስተሃል አይባልም አይልም እንዴ? የትኛው ቦታ ነው እስላም ሰው እንደዚህ የመጣውን ከሌላ የመጣውን ቢላ ሚሉ አይልም ብዬ ነው ተሳስተሃል። ይሄ የተሳሳተ ነው። ከየት እንዳመጣችሁ ይወቁ። አረብኛ ትፈልጊያለሽ? አረብኛ ይሆንልሽ፣ አማርኛ ይሆንልሽ፣ እንግሊዝኛ ይሆንልሽ? የትኛው? አዎ የሚለውን ቦታ አሳዩን እንዴ። አሳያት። ከሌላ ሃይማኖት የመጣውን ቢሉ የሚለውን ቦታ አሳዩኝ። አሳያት። እሺ ሚውት አድርጊውና በጥሞና አዳምጪ። ይኸውላችሁ የተለያየ መጽሐፍ ነው እየከፈተን ያለ ነው፣ አንድ መጽሐፍ አይደለም። አልቁርጡቢን ተፍሲር አሳይተናል። እንደ መዝሐብ ደግሞ የመዝሐቡን ማጠቃለያ ሸርህ አሳይተናል። አሁን ደግሞ ኢማም አልነዋዊ ነን። ኢማም አልነዋዊ ታላቁ የሻፊዒ መዝሐብ ሸርህ ጸሐፊ ማለት ነው። ኦኬ ይኸውላችሁ አንድ የተቸገረ ሰው ሊወስደው የሚገደደው የተከለከለ ሐራም ነገር በሁለት ይከፈላል አለ። አስካሪና አስካሪ ያልሆነ ካለ በኋላ ደሙ የተጠበቀ መወሰም ነፍስ ማጥፋት እስካልሆነ ድረስ ሁሉም ይፈቀድለታል አለ። ስለዚህ ለተቸገረ ሰው ጦርነት ላይ ያለን ካፊርና ሙርተድ ማለት ከእስልምና የወጣን ሰው ገሎ መብላት በእርግጠኝነት ነው፣ ያለ ምንም ጥርጥር በእርግጠኝነት ይፈቀድለታል። እንዲሁም ያገባ አመንዝራን፣ ወንበዴን እና ሶላትን የተወሰው በቀን 5 መስገድ ያቆመን ሰው ማለት ነው። ሶላትን የተወን ሰውም ገሎ መብላት ይፈቀዳል። ይህም አለ ይበልጥ ትክክለኛ ሳሂህ በሆነው አቋም መሰረት ነው አለ። በቃ ዘጋው። እንደ መዝሐብ ነው ይሄ፣ የግለሰብ አስተያየት አይደለም። ማይክሽን አሁን አንቺና ንገሪን እስኪ። ይሄ የእውነተኛ መጽሐፍ ነው፣ የእውነተኛ ቁርአን ነው። ከቁርአን ነው ይሄንን ያነበባችሁ። መዛብ የእስልምና መዛቦች 4 መዛቦች አሏችሁ። ከነዛ ውስጥ አንዱ ሻፊ ነው። ቀደም ያሳየ ነው ሻፊን ኮት አድርጎ ኢማም ቁርጡቢ ነው። ከሻፊ ማሳየናችሁ፣ ቁርጡቢን ማሳየናችሁ። አሁን ደግሞ ኢማም ነዋዊ ነው ያሳየናችሁ። ወይኔ ተሳስታችኋል፣ የምር ተሳስታችኋል። እንዴ ቁርአን እንደዛ አይልም ብዬ እኔ አይልም እንዴት አስባለሁ እላለሁ። አይልም ነው የምለው። ቁርአን አይልም። እስከዛሬም አልሰማሁም። ሰውን ይብላ ብዬ በቁርአኑ እናስረዳት። እፎይ በቁርአኑ እናስረዳት። እሺ ትንሽ ሞከረ የዋህነሽ እናት በቁርአን ይኸውልሽ፣ ቁርአን ምን ይላል መሰለሽ? ሱረቱል በቀራ ላይ አሁን በእስልምና አሳማ መብላት ይቻላል እንዴ? አሳማ አይበሉም። አዎ አላህ ግን ምን አለ መሰለሽ ቁርአን ላይ የተገደደ ሰው አለ አሳማ ቢበላ ኃጢአት የለበትም አለ። ምግብ አጥቶ ለምሳሌ ከተራበ አሳማ መብላት ይችላል። ልክ እንደዛው ሐራም የተደረጉት አሳማ እኮ ክልክል ነው። ግን ሐራም የተደረጉት ከተራብሽ ግን መብላት ትችያለሽ። ኃጢአት የለብሽም። የተገደደ ሰው አሳማ ቢበላ በክት ማለት የሞተ ሬሳን ቢበላ ደምን ቢበላ በእርሱ ላይ ኃጢአት የለበትም። አላህ መሐሪና አዛኝ ነው ይላል ቁርአኑ። ያ አሁን ሱራ 5 አይ ቲንክ ሱራ 5:3 አንዴ ቼክ አድርግላት። እነኛ አሁን የተከለከሉ ናቸው፣ እንደ እስልምና አይበሉም። ግን ከተራበ ከተቸገረ እነኚህ መብላት ይችላል። በተመሳሳይ ሰውየውንም ከተቸገረ አርዶ መብላት ይችላል። በክት አሳማ ምናምን እነኚህ ደም ክልክል ናቸው። ከተራበ ግን ይበላቸዋል። አንብበው። እሺ በክት ፈሳሽ ደምም
የእሪያ ማለትም የአሳማ ስጋም በእርሱ ላይ ከአላህ ስም ሌላ የተነሳበትም የታነቀችም ተደብድባ የተገደለችም ተንከባላ የሞተችም በቀንድ ተወግታ የሞተችም ከእርሷ አውሬ የበላትም ከእነዚህ በሕይወት ደርሳችሁ ያረዳችሁት ብቻ ሲቀር ለጣዖታትም የታረደው ለምን እናንተ ይሄንን ወላሂ ይሄንን እኔ ከእናንተ ጋር የሚከራከሩት ጋር አገናኛቸዋለሁ እንዴ? እንደዚህማ ሊሆን አይችልም። ይሄ በክቱን አይበሉም እኮ አይበላም። እነኛ አይበሉም ነው በክቶቹ አይበሉም፣ ፈሳሹ አይበላም፣ እርያ አይበላም፣ አሳማ አይበላም። ነገር ግን ከተራበ ይበላቸዋል። እዚኛው ላይ ያመጣንልሽ አይበላም የሚል ነው። ሱራ 173 ነው ያኛው። እዛ ላይ ደግሞ ያሳየንሽ ከተራበ በቀረ ከተራበ ይቻላል ነው። ይሄ ሱራ 5:3 ላይ ግን እንደማይቻል የሚናገር ክፍል ነው። እዛኛው ላይ ደግሞ ይቻላል ነው። ስለዚህ የተራበው ሰውዬ ይኸውልሽ፣ ሳትራቢ አንቺ አሁን ሰው መብላት አትችይም። ሳትራቢ ሰው መብላት አትችይም። ግን ከተራብሽ ከተቸገርሽ ነው የሚለው። የተቸገረ ሰው ፋን ነጃት ሳለሽ ሚውት አድርጋት። እፎይ ነጃት ነፃ ህፃን ልጅ አለ። እሺ ቀጥሎ ወንድማችን ቀጥለሽ። እንኳን ደህና መጣ። እንዴት ናችሁ? ይመስገነው። 173 ነው ያልከኝ። የሻፊዒን ንግግር እንዴት ተመልሱን ይፈልጋለሁ። ቁርጡቢ ላይ የተጠቀሰው ኦኬ። ቅድሚያ ግን ይህንን ትቃወማለህ? ሰዎችን አርዶ መብላት ያቀበረበረው አለ። እሱን ጠይቀው በመጀመሪያ ሰዎችን አርዶ መብላት አጋንንታዊ ነው። አይዋ ሰዎችን ይረዱ የሚል ያኒ ነገር እስልምና አስተምሮ ላይ የለም። ያኒ በህጉ እንጂ ሰው በህጉ ሲመጣ አሁን ምሳሌ ያኒ የሚገደል ሰው አለ አይደል? ያኒ በህጉ መጣ ሰው አለ። ግን አሁን ያኒ ጤነኛን ሰው ያኒ አርዳችሁ ብሉ የሚል ያኒ አቅላለው አእምሮ አለው ሰው የለም። ኦኬ ካፊርንስ ከተራበ ገሎ መብላት ይቻላል? ወይንም ደግሞ ከእስልምና ካፊርም ሰው እስከሆነ ድረስ መስፈርት አለ። አሁን ምሳሌ ሰው የሚገደልበት መስፈርት አለ። ያኔን ነገር ያኔ ሳያሟላ ካፊሩም ቢሆን ገላ ብላ የሚል አስተምሮ የለምም። ቆይ አንዴ ብሮ ከዛ ከመሄዳችን በፊት የለም እያለ ስለሆነ በደንብ የለም ብሎ ያስረግጠው። ስለዚህ አንድ አካል ተተራባችሁ ካፊርን ገላችሁ ብሉ ቢል ይሄ አጋንንታዊ ነው ብለህ ትላለህ? ይሄ እስልምና አስተምህሮ ያልሆነ ነው። የለምም ደግሞ የእስልምና አስተምህሮ አይደለም። ተስማማው፣ የእስልምና አስተምህሮ አይደለም። ስለዚህ እንደዚህ አይነት ሚል ግን ካለ እንደዚህ ሚል ካለ ግን ሴጣን የተጠናወተው ነው ትላለህ እኮ። ከእስልምና ላይ ከሌላ እንዴት ነው እኛ ኢንተራፕት አድርጊ። አንድ ሰው እንደዚህ ቢል ግን የለም ብለህ ስላመንክ አንተ ማለት ነው። እኔ የለም እያልኩ አይደለም። አንተ የለም ብለህ ካሰብክ ካመንክ አይዶን ነው የለም ትላለህ አትልም፣ አላውቅም። ግን አንድ አካል የሰው ስጋን ከተራባችሁ ሙስሊሞች ካፊርን ወይንም ሙርተድ የሆነን ማለት ነው ወይንም ደግሞ ዘማዊን ወይንም ሽፍታን ወይንም በጦር ሜዳ ያለን እሱን ተተራባችሁ አርዳችሁ ገላችሁ መብላት ትችላላችሁ የሚል ካለ እሱ ሴጣን የተጠናወተው ሰውዬ ነው ትላለህ? ይሄ ርዕሱ ሌላ ነው። ይሄ ርዕሱ ሌላ ነው በለው። እኔም ብጠይቀኝ አሁን አንድ ሰው ተተራብክ ከክርስትና የወጣን ገለህ መብላት ትችላለህ ወይንም ሽፍታን ገለህ መብላት ትችላለህ ብሎ ቢያስተምር ብሰማ እሱ ፈጣሪን ማያቅ ልንከተለው ማይገባ ሴጣን የተጠናወተው ነው ላለው። አንተ እንደዛ ትላለህ? እነዚህ ሰዎች ግን እንደ እስልምና ህጋቸው ምንድን ነው?
የቶቹ አሁን እኔ የሚያወራ ምንም ህግ ይኖራቸው ምንም ይሁን ህጋቸው ምንም ህግ ይሁን ምንም በየትኛው ህግ ይመሩ የኔ አማኝ ሆኖ ከክርስትና የወጣን አርደህ መብላት ትችላለህ የሚል መምህር ካለ ከተራብክ እንዲህ ማድረግ ይቻላል የሚል ካለ እሱ አጋንንት የተጠናወተው ነው ላለሁ አንተ ትላለህ ወይ ነው አሁን ማለት ነው። እኔ አሁን እስካሁን እናንተ ያመጣችሁት እና እናንተ የምትወስኑት ሌላ ነው። ለምንድን ነው እሱ እንዲህ የምትሽከረከረው? ቀጥታ ለምን አመልስም?